የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የኢትዮጵያና የኤርትራን መንግስታት ለማስታረቅ በሱዳን አንድ ጥረት መጀመሩ ተሰምቷል። ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ በህወሓትና በክልሉ ጊዜያዊ አስተዳደር መካከል በተፈጠረው ውጥረት ሳቢያ በክልሉ የሚገኙ ወጣቶች ከፍተኛ የሆነ ስጋት ውስጥ መግባታቸው ተሰምቷል። እንመለስበታለን። የአማራ ክልል ርዕሰ መስተዳድር በክልሉ በሚንቀሳቀሱ የፋኖ ኃይሎች ላይ በቀጣይ ጠንካራ ህግ የማስከበር ዘመቻ ይካሄዳል ሲሉ ይፋ አድርገዋል። አቶ አረጋ ከበደ ይፋ ያደረጉትን አዲስ የክልሉ መንግስት ውሳኔ እንመለከተዋለን። የኢትዮጵያ ፌዴራል ፖሊስ በምርጫ ምክንያት የሚፈጸምን እስር በ100% ቀንሻለሁ ሲል ይፋ አድርጓል። ከዚህ ባለፈ የሶማሊያ ባህር ኃይል ወንበዴዎች በሰሜን ምስራቅ ሶማሊያ የጠለፏት የነዳጅ ጫኝ መርከብ ጉዳይ የዓለማችን መነጋገሪያ ርዕሰ ነጥብ ሆናለች። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁ ነብራችሁን ቆዩ። በሱዳን የኢትዮጵያና ኤርትራ መንግስታት ለማስታረቅ አንድ ጥረት መጀመሩ ተሰምቷል። በጎረቤት ሀገር ሱዳን በኢትዮጵያና በኤርትራ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ነው ጥሪ ያቀረበው። የኢትዮጵያ የኤርትራና የሱዳን ተወካዮችን ያካተተው ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍን፣ ግጭት እንዲያበቁም ጥሪ ማቅረቡን የሱዳኑ ዜና አገልግሎት ዘግበዋል። የኢትዮጵያ የኤርትራና የሱዳን ማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ ስለመሆኑ ገልጸዋል። ከዚህ ውጭ የአብሮነት እሴቶች ማስታወቅም ጥላቻና ግጭትን እንደሚቃወም ዘገባው አትተዋል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሊያ ማህበረሰቦች የተውጣጡ ተወካዮች እንደዚሁም ከሱዳንና ከኤርትራ የወጡ ልኡካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት፣ ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውንም አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪም አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜ ለመፍጠርም በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው አክሏል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ በቀጣይ ጠንካራ ህግ የማስከበር ስራ ይከናወናል ብለዋል። አቶ አረጋ ከበደ በክልሉ የመንግስትን የሰላም ጥሪ አልተቀበሉም በተባሉ የፋኖ ኃይሎች ላይ በአዲስ መልኩ የተጠናከረ ወታደራዊ እርምጃ እንደሚወሰድ ፍንጭ የሰጡበት ነው ተብሏል። የክልሉ ርዕሰ መስተዳድሩ አቶ አረጋ ከበደ ይህን የተናገሩት የአማራ ክልል ከፍተኛ የስራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ በሚገኙበት ወቅት ነው። ርዕሰ መስተዳድሩ በዚህ ወቅት በእቅድ ወራቶች ጉድለቶችን በመለየትና በማረም ተግባራትን በትኩረት መፈጸም እንደሚገባ አጽንኦት ሰጥተዋል። በማከልም ባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ እንደሚገኝ ጠቁመው በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራን እንገኛለን ባላቸው በዚህ መሰረት የህዝብን አቅም በመጠቀም መስራት ያስፈልጋል ያሉት ህግ የማስከበር ተግባራትንና የምርጫ ስራዎችን በቅንጅትና በጥራት መስራት እንደሚገባ ያስገነዘቡት የአማራ ክልል ርዕሰ መስተዳድር በቀጣይ ጠንካራ ህግን የማስከበር ስራ ይከናወናል ብለዋል። የትኩረት መስኩን የተገነዘበ ተልእኮን ተቀብሎ ሁሉን አቀፍ ውጤታማነት የሚፈጥርና ስራን በተቀመጠለት የጊዜ ሰሌዳ የሚፈጽም መሪ ለመገንባት መስራት እንደሚገባም ነው ያሳሰቡት። ፓርቲው ያከናወናቸውን ተግባራት የመንግስት ስራዎች አፈጻጸም፣ የሰላምና የልማት ስራዎች ማህበረሰብ ተኮር የሆነ ህግ የማስከበር ስራና በገጠር ልማት ዘርፍ የሚከናወኑ ተግባራት የመድረኩ ትኩረቶችም ናቸው ብለዋል። ዜናችን እንደቀጠለ ነው። በህወሓትና በክልሉ ጊዜያዊ አስተዳደር መካከል በተፈጠረው ውጥረት በክልሉ የሚገኙ ወጣቶች ስጋት ውስጥ መግባታቸው ተሰምቷል። በትግራይ ክልል በህወሓትና በክልሉ ጊዜያዊ አስተዳደር መካከል በተፈጠረው የፖለቲካ ለመግባባት ስራ አጥ መሆናቸውንና የደህንነት ስጋት ውስጥ መግባታቸውን ነው ነዋሪዎች የተናገሩት። በክልሉ ያለው ችግር ባለመፈታቱ ወጣቶች ወደ ሊቢያ፣ ኡጋንዳ እንደዚሁም ወደ ተለያዩ ሀገራት እየተሰደዱ ስለመሆኑ የክልሉ ነዋሪዎች መናገራቸውን አህዱ ኤፍኤም ዘግበዋል። በየጊዜው በሚፈጠር የፖለቲካ ለመግባባት የስራ አጥ ቁጥር ከጊዜ ወደ ጊዜ እንዲጨምር ማድረጉን አንስተው አቅም ያላቸው ቤተሰቦች ገንዘብ ከፍለው ልጆቻቸውን የተለያዩ ሀገር እየላኩ ስለመሆኑ ጠቁመዋል። ሌሎችም አቅማቸው ወደ ፈቀደ ቦታ እየተሰደዱ ነው ባይ ናቸው። የዜና ምንጩ በክልሉ በተፈጠረው የፖለቲካ ለመግባባት በዜጎች ላይ እያሳደረ ያለውን ጫና በተመለከተ በክልሉ የሚንቀሳቀሰውን ቅድሚያ ለሰብአዊ መብቶች ድርጅትና ስምረት ፓርቲ እንዳነጋገረ ጠቅሶ የቅድሚያ ለሰብአዊ መብቶች ድርጅት ምክትል ዳይሬክተር አቶ መብሬ ብርሃነ በክልሉ ለተፈናቀሉ ሰብአዊ አቅርቦት በበቂ ሁኔታ ለመድረሱ በዜጎች ላይ ተደራራቢ ጫና እንዲፈጠር ምክንያት መሆኑን አንስተዋል። የስምረት ፓርቲ ጽህፈት ቤት ሚዲያና ኮሚኒኬሽን ባለሙያ አቶ አለፎም ንርአ በበኩላቸው በክልሉ አቃፊ የሆነ የፖለቲካ ስልጣን ሽግግር አለመደረጉን አሁን ላለው ችግር እንደ ምክንያትነት አንስተውታል። ዜጎች ወጥ የሆነና የሚያምኑት የፖለቲካ ስልጣን ያለው ኃይል እንዳኖራቸው ዳርጓል ሲሉ ነው ያከሉት። ስለዚህ መፍትሄ እንዲመጣ ከተፈለገ አካታች ጊዜያዊ አስተዳደር መቋቋም አለበት ሲሉ የመፍትሄ ሀሳብ መጠቆማቸውን አክለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ፌዴራል ፖሊስ በምርጫ ምክንያት የሚፈጸምን እስር በ100% ዝቅ አድርጋለሁ ብለዋል። ምርጫውን በተመለከተ የፌዴራል ፖሊስ የወንጀል ዳታን ዜሮ አድርገናል ያለ ሲሆን ምርጫው ገለልተኛና አስተማኝ ሆኖ እንዲጠናቀቅ የሚጠበቅበትን የበኩሉን ድርሻ ለመወጣትም ዝግጅት እንዳደረገም አስታውቋል። ስልጣን በህገ መንግስቱ መሰረት በምርጫና በምርጫ ብቻ የሚገኝ እንደሆነ ያስታወሰው ፖሊስ በሰባተኛው ጠቅላላ ምርጫ ላይም በገለልተኝነት ህገ መንግስቱን ማስከበር እንደሚቀጥል አመላክቷል። ፌዴራል ፖሊስ ያለው በዛሬው ዕለት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና አስተዳደር አካላት ሚና በሚል በተዘጋጀ የህግና ፍትህ
ጥናትና ምርምር ኮንፈረንስ ላይ ነው። በኮንፈረንሱ ላይ የተገኙት የፌዴራል ፖሊስ ኮሚሽን የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ በኢትዮጵያ የምርጫ ፍትህ ስርዓት የፖሊስ ሚና የህግ ማዕቀፍና አተገባበር በሚል ርዕስ መነሻ ሀሳብ አቅርበዋል። የፌዴራል ከፍተኛ ፍርድ ቤት በበኩሉ በምርጫ ላይ የሚፈጠሩ አለመግባባቶችን የሚፈታ ጊዜያዊ ፍርድ ቤቶች እንዳቋቋም አስታውቋል። ከመድረኩ ተሳታፊዎች በኩል በምርጫ ጣቢያዎች አካባቢ የጸጥታ አካላት ገለልተኝነታቸው በደንብ መፈተሽ እንዳለበት ተነስቷል። በአንድ በኩል የፍትህ ስርዓቱ ላይ ያሉ ኃላፊዎች፣ በሌላ በኩል ደግሞ ተመራጭ በመሆናቸው ጥንቃቄ እንደሚያስፈልገው ነው የተነሳው። የምርጫ ቅስቀሳን በተመለከተ የተለያዩ ሀሳቦች የተሰነዘሩ ሲሆን በሰባተኛው ጠቅላላ ምርጫ ላይ ከምርጫ በላይ የካርድ ውሰዱ ቅስቀሳ እንደበዛ ተጠቁሟል። ፖሊስ ገለልተኝነቱን በተመለከተ አስተማማኝ መሆኑን ጠቅሰው የፌዴራል ፖሊስም ምላሽ ሰጥቶበታል። ወደ ውጭ ጉዳዮቻችን እናምራችሁ። የሶማሊያ የባህር ኃይል ወንበዴዎች በሰሜን ምስራቅ ሶማሊያ የባህር ዳርቻ ላይ አንድ የነዳጅ ጫኝ መርከብ መጥለፋቸውን የአካባቢ ባለስልጣናትና የብሪታንያ ጦር አስታውቀዋል። መርከቧ የተጠለፈችው ባለፈው ረቡዕ በህንድ ውቅያኖስ ዳርቻ በከፊል ራስ ገዝ በሆነችው ፑንትላንድ ግዛት ውስጥ በሚገኙት የሃፋንና ባንደርቤላ የባህር ዳርቻ ከተሞች መካከል ባለ የውሃ ክልል ላይ የቀዘፈች በነበረችበት ወቅት ነው ተብሏል። ስማቸው እንዳይጠቀስ የጠየቀው የፑንትላንድ የባህር ኃይል ፖሊስ ኮሎኔል ለአሶሺየትድ ፕሬስ እንዳሉት ከሆነ መርከቧ ከበርበራ ወደብ ተነስታ ወደ ሶማሊያ ዋና ከተማ ሞቃዲሾ በማቅናት ላይ እየነበረች ነው የተጠለፈችው ብለዋል። እንደ ፖሊስ ባለስልጣኑ ጠለፋውን የፈጸሙት ከባንደርቤላ ወረዳ የመጡ 6 የታጠቁ ሰዎች ናቸው። የብሪታንያ ጦር የባህር ላይ ንግድ እንቅስቃሴ በሚከናወንበት በሶማሊያ የባህር ዳርቻ ላይ የመርከብ መጠለፍ ድርጊት መፈጸሙን የሚገልጽ መግለጫ አውጥተዋል። መግለጫው ህጋዊ ፈቃድ የሌላቸው ሰዎች የነዳጅ ጫኝ መርከቧን ተቆጣጥረው በሶማሊያ ግዛታዊ ውሃ ውስጥ ወደ ደቡብ አቅጣጫ እየነዷት ነበር ብለዋል። ከፍተኛ መጠን ያለው ነዳጅ ጭና እንደነበረ የተነገረላት መርከቧ ንብረትነቷ የፓኪስታን ስትሆን የአካባቢው ነጋዴዎች በኪራይ ያመጧትም ነበረች። በጠለፋው ወቅት በመርከቧ ውስጥ ምን ያክል ሰዎች እንደነበሩ ዘገባው ያለው ነገር የለም። ወደ መጨረሻ ጉዳያችን እናምራ። ቱርክ ከአሜሪካና ከኢራን የሰላም ስምምነት በኋላ ሆርሙዝን ከፈንጂ ማጽዳት ላይ የተሰማራ እንደምትችል አስታውቃለች። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በቴህራንና በዋሽንግተን ሊደረስ ከሚችል የሰላም ስምምነት በኋላ ሀገራቸው የሆርሙዞች መጠን ከፈንጂ ማጽዳት ስራ ላይ መሳተፍ እንደምትችል አስታውቀዋል። ፊዳን በትናንትናው ምሽት ለጋዜጠኞች እንደተናገሩት ከማንኛውም ስምምነት በኋላ የቴክኒክ ቡድን በወሽመጡ የተጠመዱ ፈንጂዎችን ማምከን ስራ ላይ ለመሰማራት እየጠበቀ ይገኛል ባይ ናቸው። በማከልም ቱርክ እንደዚህ አይነት ጥረቶችን እንደ ሰብአዊ ግዴታ እንደምትመለከቱ ነው የገለጹት። የውጭ ጉዳይ ሚኒስትሩ ማንኛውም የፈንጂ ማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ የቴክኒክ ቡድን መሆኑን ገልጸው ከኢራንና የአሜሪካ ሰላም ስምምነት በኋላ የሚመሰረት ስለመሆኑ አስታውቀዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ባይ ናቸው። ፊዳን ወደፊት ከተለያዩ ሀገራት ተውጣጡ የሚመሰረተው የቴክኒክ ባለሙያዎች ጥምረት የአዲስ ግጭት አካል የሚሆን ከሆነ ቱርክ አቋሟን መልሳ እንደምትመለከት ነው ያስጠነቀቁት። የውጭ ጉዳይ ሚኒስትሩ ፊዳን ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ጉዳዮች በፓኪስታን በሚደረገው ቀጣይ ዙር ውይይት ሊፈቱ ይችላል ብለው እንደሚያምኑ ተናግረዋል ሲል ቢቢሲ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።